ከይቅርታ በላይ ምንም የለም። በቃ ይቅርታ ካላደረጋችሁልኝ አልሄድም። ባለፈው የተፈጠረው ነገር ደብሮኝ ነበርና ባለፈው የተፈጠረው ነገር ተፈጥሯል። አሁን ልታረግ መጣ። አልጠራውም። መኝታ ቤት እንግባና ማለት ነው። እሱን ትጠራዋለህ፣ ሲመጣ ይቅርታ አለዋለሁ። አንተ ችግር አለበት። በቃ ይቅርታ በላይ ምንም ነገር የለም። በቃ ነገር ለማስተካከል ነው የመጣሁት። አልወጣም። የምር አልወጣም። ድጋሚ አልወጣም። በፍቅር ነው ዛሬ የመጣሁት። አንተ ስለ ጓደኝነት ምንም የምታወራው አንተ ደግሞ አጥፎ ወደዛ አራቱ በእኔ ብያስ መጣሁ አስገባው። ያረከው ነገር የት አለ? ከዛ የት አለ? አሁን የለም። ዳጊ በእናትህ ሰላም ውድ የዳኒ ሮስት ዩቲዩብ ቻናል ተከታታዮች፣ እንደ ሁል ጊዜው ለነገር አይደለም ዛሬ የመጣሁት። እነ ረሙ ሰፈር ነው ያለሁት። እንግዲህ ረሙ ወንድሜን ባለፈው ያው እንዳያችሁት ሁላችሁም ቅራስ ብሬው ነበረ፣ ደብሮት ነበር በጣምና ይቅርታ ልለው ነው የመጣሁት። ባጭሩ ስናገር ይቅርታ ልለው ነው የመጣሁት። ያው እዛ ጋር ነገሮች በጣም አዘናግተውኝ ስለነበረ ማለት ይሄ መካሪም ነው። በቃ ይሄ ይቅርታ አድርጉልኝ። አንዳንዴ መጥፎ ጓደኛ አጠገባችሁ ሲኖር ማይሆን ነገር ውስጥ ትገባላችሁና እዚህ ጋር ስም መጥቀስ የማልፈልገው ሰው ነው እንግዲህ በቅርቡ ይፋ አደርገዋለሁ። ለምን ሄዳ አትመታው ምናምን ነገር ብሎኝ አሳስተውኝ ሄጄ እንትን አልኩት። ረሙ በጣም ምስኪን ሰው ነው ሁላችሁም እንደምታውቁት እና ያሳዘነኝ ደግሞ እዛ ጋር በቃ በመታበት ሰዓት ምንም ሪያክት አላደረገም፣ መልሶም አልሰነዘረም፣ ምን አላለም እና በጣም ደበረኝ። ህሊናዬ በጣም እየወቀሰኝ ነበርና ዛሬ ይቅርታ ልለው ነው ሰፈሩ የመጣሁት። ሜቢ በር ሊከፍቱልኝም ላይከፍቱልኝም ይችላሉ። ዛሬም ለጸብ ነው የመጣው ሊሉ ይችላሉ። ብቻ ግን ጸጽቶኛል። አንዳንዴ ህይወታችን ላይ ምን አይነት አሪፍ ጓደኞች ያጋጥማችኋልና ረሙ አንዱ ጓደኛዬ ነው። ያኔ ምን እንደሆንኩኝ አላውቅም። ምን ያብጃለሁ ሰሞኑን በቃ እያደረኩ ያለሁት ነገር ከራሴ ጋር አይደለሁምና እናንተም በቃ ፋሚሊም ደግሞ በቃ እንደንተን በጣም ብዙ እየመከራችሁኝ ነው። ኮመንት ላይም ትክክል አይደለም እያላችሁኝ ነው። አንዳንዴ በቃ እንደ ህፃን ልጅ እያደረገኝ ነው። ምን እንደሆነ የማደርገውን ነገር አላውቅም። እኔ ብቻ ምን ሰው አስነክቶኝ የሆነ ነገር ምን ይሆን አላውቅም። የምሰራውን ነገር አላውቅምና ቤቱ ሄጄ አሁን ላይ ሳስበው ምንድን ነው የሰራሁት እላለሁ። በቃ ቤቱ ሄጄ እንደዛ ማድረግ አልነበረብኝም። ዳጊንም እዛ ጋር ገፍትሬ ገብቼ ክፉ ነገር ተናግሬ ምናምን መምታት አልነበረብኝም። አትሊስት ክፉንም ደጉንም አብረን አሳልፈናል ከረሙ ጋር። አሁን አይደለም የምንተዋወቀው፣ ከቲክቶክ በፊት ነው ከረሙ ጋር የምንተዋወቀው እና ረጅም ዓመት ሳውቀው ረሙ ጋር ክፉ ተነጋግረን አናውቅም። አብረን ሁላ እስከ መኖር ድረስ የሆነ ታይም ላይ ነበረ እና ክፉ ነገር ተነጋግረን አናውቅም። ማለት ድምጻችንን ራሱ ከፍተን አድርገን ተነጋግረን አናውቅም። በቃ የሆነ ጸብ ሊፈጠር ሲል እሺ ዳኒ እሺ ረሙ ምናምን ተባብለን ነው የምንለያየውና በጣም ህሊናዬን እንትን አለኝ። አንዳንዴ ደግሞ ሰው አግሬሲቭሊ ተናግራችሁት ምንድነው የተረዳሁት ነገር ሰው ላይ አግሬሲቭሊ ተናግራችሁ ያ ሰው ምንም የማይመልስላችሁ ከሆነ የተሸነፋችሁት እናንተ ናችሁ። በቃ ጥፋት እናንተ ጋር እንዳለ ይገባችኋልና እዛ ጋር በሁኔታው ትንሽ ተናድጄ ነበር። በቃ ሶሲን ጋር ከነበረን ክፍተት አንፃር ያው ከሶሲ ጋርም ደግሞ ታውቁታላችሁ፣ ፍቅር ላይ ስትሆኑ እናንተ ትጣላላችሁ፣ ትታረቃላችሁ፣ ምን ትላላችሁ እና ሶሲንም እዛ ጋር በመጥራቱ በጣም ቅር ብሎኝ ነበር እኔና ጥፋተኛም ልሆን እችላለሁ እኔ በቃ እዛ ጋር ግን ሆነም ቀረም ጓደኛ ነው። ሜቢ ትርፍ ነገር ልናገር እንችላለን፣ ግን በቃ እዛ ጋር እጄን መሰንዘር አልነበረብኝም ጭራሽና በጣም ጸጽቶኛል። ረሙ ይቅርታዬን ይቀበላል ብዬ ተስፋ አደርጋለሁ ካሳለፍነው ነገር አንፃር። ግን ምንም ቢሆን ወንድሜን መምታት አልነበረብኝም። በጣም ብዙ ኮመንት ላይ ደግሞ ከምንም በላይ እኔ እዚህ ጋር መጥቼ ላይፍ ስታይሌን ለእናንተ ሳጋራ በብዛት አረብ ሀገር ምናምን ያላችሁት ተመልካቾቻችንና
ከስራ ደክሟችሁ በእኛ ቪዲዮ ለመዝናናት ስትመጡ ቻናሌንም ሰብስክራይብ ያደረጋችሁ ስለ ጨዋታ ለቀልድ ሮስት ፖስት ማድረጋቸው እናንተን ከስራ ደክሟችሁ እኔን ለማየት ነው እንትን ዩቲዩብ የምትገቡት ለመዝናናት ነው የምትገቡት እና እዛ ጋር ስትሄዱ እያሳየኋችሁ የነበረው ነገር ደስ አይልም ነበር። የሚደብር ነገር ነው እያሳየኋችሁ የነበረው ማለት ጓደኛዬን በቃ እኔ ከራሴ ጋር አይደለም። እኔ መለስ ብላችሁ አካውንቴን ዩቲዩቤን አንድ ወር በፊት ወደ ኋላ ብትሄዱ ወይ ደግሞ አንድ ወር ከ15 ቀን ነው የሁለት ወር በፊት ወደ ኋላ ብትሄዱ ኮምፕሊትሊ የድሮ ዳንኤል ምን እየሆንኩ እንደሆነ አላውቅም። ሜቢ እኔ አላውቅም ምን እንደሆንኩኝ ብቻ ከራሴ ጋር አይደለም ማረገውን ነገር አላውቅም። ኢቭን ጓደኛዬ ቤት ረሙ ቤት ሄጄ መደብደቤ በጣም በጣም ቆጭቶኛል። ያሳዝናል። በቃ ዝም ነው ያለኝ፣ እሱም አልመለሰልኝም ምናምን ለመደወልም ሞክሬ ነበረ አላነሳልኝም። ዛሬም ያው ዳጊን አስቸግሬ ነው የምገባውና ሜቢ አሁን ራሱ ስመጣ ከለጸብ የመጣው ነው የሚመስላቸው። ኢቨን ዳጊ ወርተንም ትክክል እንዳልሰራ እንትን ብሎኛል። አጋጣሚ አሁን ይቅርታ ለመጠየቅ በመጣ ሰዓት ራሱ ጠይቄው ነበረ። ጸጽቶታል። አሪፍ አረክ ሂድና ይቅርታ ጠይቀው ነው ያለኝ። ዳጊም ያለው ሐሳቤን ደግፎታልና ረሙኔ እና አይገባውም። በጣም ወደፊት የምናጫውታችሁ ነገር ነው የሚሆነው። ያው ፕራንክ ስንደራረግም ስላጨው ሲላጨኝ ጺሜን ላላሽተውኝ ራሱ እኔ እንደዚህ ሪያክት አላረኩም። ግን ፍቅር አንዳንዴ ፍቅረኛሞች ምክንያት ሰው ተጣላ ምን ተባለ ሲባል ውሸት ነበር ይመስለኝ። ግን በቃ ዛሬ አረጋገጥኩኝ። ኢቭን ፍቅር ከቅርብ የምትሉት ጓደኞቻችሁ ጋር ኢቭን ፋሚሊ ጋር ሊያጣላችሁ ይችላል። የምታረጉትን አታውቁም፣ ትቅበዘበዛላችሁ ምናምን እና ሆፕፉሊ ረሙም ይቅር ይለኛል ብዬ አስባለሁ። ቤቱ እንሄዳለን። የእሱን ሪያክሽን እንግዲህ አብረን የምናየው ነው የሚሆነው። አይ ሆፕ እሱም ይረዳኛል ብዬ አስባለሁ። ያው ስሜት ውስጥ ገብቼ ነው። የወጣትነት ታውቁታላችሁ አይደለ ጋይስ? ማለት ልጅነት አይደለም መቼስ ማለት በምንም ነገር ጥፋቴን ጀስቲፋይ ለማድረግ አልሞክርም። እንደዚህ ያደረኩት እንደዚህ ስለሆነ ነው ለማለት መሞከር አልችልም። የኔም ቤተሰቦቼን 107,000 ሰብስክራይበሮች አላችሁ። እኔን ወዳችሁና ፈቅዳችሁ ላይክ እያረጋችሁ ሰብስክራይብ ያረጋችሁ አላችሁ ሰብስክራይበሮች አላችሁ። እናንተንም ስላስቀየምኩኝ ያው በቃ ፍቅር እንደዚህ ያደርጋል ጋይስ። አንዳንዴ ነርቨስ ያደርጋል። ሶሲንም ጠልቻት አይደለም፣ ሶሲንም ወዳታለሁ። ሰሞኑን እየተፈጠረ ያለው ነገርም ደስ አይልም። ብቻዬን የቀረሁት ጋይስ። ከኔ አጠገቤ ቆመ የነበረው ናታንም እጁን አንስቶባት እሱንም ያው መትቸው ከእሱ ጋርም ተጣልተናል። ከነረሙና ዳጊንም እንግዲህ ይቅርታ ካረጉልኝ ከነሱ ናቸው የቀሩኝ እንግዲህ ያሉን ያሉት ማለት በቃ ብቻዬን ነው በዚህ ሰዓት የቀረው። ሱሲም እዛ ጋር ከፍጹም ጋር ቪዲዮ ሰርታለች ማለት ሲላ ነገሮችን ለማስተካከል ሞክራለሁ። መሀል ቤት ግን በቃ እኔ ብቻ ነኝ የቀረሁት በዚህ ሰዓት እና ያው በጣም ይቅርታ አድርጉልኝ። ማለት ምን ማለት እንዳለብኝ አላውቅም። ይቅርታ በጣም 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 ከልቤ ይቅርታ ጠይቃለሁ ስላስከፋችሁ። እናንተንም ሰላም 100,000 ያስገበታችሁኝ እኮ ቴንኪው አላልኳችሁም በስርዓት ጋይስ። በነገር ነው የተቀበልኳችሁና 100,000 ያስገባችሁኝ በጣም 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 ነው የማመሰግነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ደግሞ ቪዲዮውን ይሄ ይቅርታ ቪዲዮ ደግሞ ሰው ጋር እንዲደርስ አድርጉልኝ። ያው ቪዲዮውን ላይክ ኮሜንት እያረጋችሁ ሰብስክራይብ ያረጋችሁም ሰብስክራይብ እያረጋችሁ ይሄ ቪዲዮ ሰው ጋር እንዲደርስ ይቅርታ ቪዲዮ ነው ጋይስ። ሁሉ ጊዜ ጸቦች ምናምን ብቻ አይደለም። አንዳንድ ሰው ይቅርታ በምን ሰዓትም ሰው ጋር እንዲደርስ መድረስ አለበት። ይሄ ይቅርታ ቪዲዮቹም ሰው ጋር መድረስ አለበት። ደግሞ ትረዳኛለህ ብዬ አስባለሁ። እስቲ ለማንኛውም ቤቱን እንሂድና የሚሆነውን እናያለን። ስትናፍቅኝ ጊዜ ሲያስበት ካዜ ልቤ ያስባል ባትሄጂ ይላል። ትክክል ምንድነው ደሞ መሳሳትስ? ቤተሰብ አድኖ መቻሌ ልብን ክስ መልካሙ ሴቱ ነው ደሞ ሴቱ ጥፋት ነፍሳ ተርፍ ብሎ ሌላ ነፍስ መጣ። እናትነትሽን
አባት ያደራየው ልቤን ካንቺ ትቼ ምርቃት ገባ። እንግዲህ ያው ረሙ ቤት ደርሰናል። ጨለማ ነው። ሶሪ በጣም ለቪዲዮ ይቅርታ። እንግዲህ ምን እንደምለው አላውቅም። ከብዶኛል በጣም ሼም ይዞኛል በጣም። እኔ ነኝ ዳጊ። እንዴት ነው ዳጊ? ምንድን ነው ዳን? እንፈልገን ባለፈው የተፈጠረው ነገር ደብሮኝ ነበርና እኮ ባለፈው የተፈጠረው ነገር ተፈጥሯል። አሁን ልታረግ መጣ። ዳጊ ተረጋጋና አውራኝ ዳጊ። መረጋጋቱን አይደለም መረጋጋት ሳይሆን አንተ ምን ልታረግ ድጋሜ እዚህ ቤት መጣ? ባለፈው የተፈጠረው እኛ እንደዚህ አይደለም አይደለ ዳጊ? እንደዚህ ነን እኛ እንደዚህ አይደለም። ስንት ጊዜ አብረን ኖረን ይለ ዳጊ። ታስጮኛለህ። እዚህ የጋራ መኖሪያ ነው አይደለ? ለምን ታስጮኛለህ? አትምጣ ቤት ተባብለን። አይደለም አዳምጠኝ። ምንም ነገር ባለፈው ተነጋግረናል። እዚህ ቤት እንዳትገባ ሰማሽ? እንዳትገባ እሺ። ዳኒ ምንድን ጸብ ነው ድጋሚ? አይቻልም። ልንገርህ ባለፈው ያደረግከውን ነገር ታውቃለህ አይደለ? ባለፈው እኔ ለማዳመጥ ለምን ሬዲ አትሆንም ዳጊ? ምንድን ነው ማዳመጥ? ጓደኛዬ ብዬ አስመጣው አስገባው። ያደረግከውን ነገር የት አለ? ከዛ የት አለ? አለ አሁንም የለም እሱ የለም ዳጊ በእናትህ ፍቅር አይሻልም? ፍቅር አይሻልም ልትለኝ አትችልም። ስልክ እያነሳልኝ ፍቅር ማውራት አትችልም። ውጣና በስልክ እናወራለን። ቤት ውስጥ አትምጣ። እንዴት ነው? አንድ ቻንስ ያለኝ ማለት ነው። በቃ የኛ ጓደኝነት ከዚህ በላይ ይበልጥ። ባለፈው አውርተናል ድጋሚ እኮ ከዚህ በላይ ይበልጥ የኛ ጓደኝነት። ዳኒ ስለ ጓደኝነት አንተ ምንም ማውራት አትችልም። ዳጊ እኔ በፍቅር ነው ዛሬ ነው። አንተ ስለ ጓደኝነት ምንም የምታወራው አንተ ደግሞ አጥፎ ወደዛ። ኧረ ተው በእናትህ አጥፎ ወደዛ። ካሜራ ተው ህዝብ ፊት አይደል እንትን እዚህ ካሜራ ይዘህ እየመጣ የምታደርገውን ነገር በጣም በእናትህ ውጣ ከቤት አንተ ውጣ። በእናትህ ዳጊ እሺ አዳምጠኝ። ለምን ታስጮኛለህ? የጋራ መኖሪያ ነው አይደለ? እዚህ ነገሩን ለማስተካከል የመጣሁት ዳጊ ተረዳኝ። በስልክ ታስተካክላለህ። በቃ ምንድን ነው ማስተካከለው? ስልክም እኮ እያነሳልኝ እኮ አይደለም እያየህ አይደል እንዴ? የሄድከው ነገር ነው። እንዴት ነው የሚያነሳልህ? ብሎክ አድርጎኝ ምን አድርጎኝ የሰው ደብደቤ ሄደህ እንዴት ነው ስልክ የሚያነሳልህ? ቲክቶክ ላይ ብሎክ አድርጎኛል። ሜሴጅም ስልክለት እየመለሰልኝ አይደለም። በቃ የሰው ደብደቤ ጓደኛዬ በዚህ ሰዓት እንደዚህ አይነት ነገር ለማውራት መጀመሪያ የምታደርገውን ነገር አስበህ አላደረግም። ዳጊ አዳምጠኝ። ኧረ በስመ አብ ወልድ ምን አለ አንድ ደቂቃ እንኳን ብታዳምጠኝ። ዳጊ አንዴ አዳምጠኝ። ለምን መጣህ? ለምን መጣህ? ለምን ቤት ትመጣለህ? ቤት የመጣሁበትን ሪዝን ታውቃለህ አይደል? ለጸብ አይደለም የመጣሁት። እንደዚህ አስገባኝ ብለህ ምን አድርገው እንደወጣ ታውቃለህ? ያን አግሬሲቭ ሆኜ ነው በቃ ስሜት ውስጥ። አንተ አፍቅር አታውቅም? ምን ሆነህ ነው ዳጊ? ኧረ በእናትህ አንተ ፍቅርና ጓደኝነት ይለያያል። አንተ ጓደኛ ረሙ ላይ እንደዛ አይደረግም። እኔንም ምን አድርጋችሁኝ እንደገባችሁ ይኸው እጄ እዚህ ሴራሚክ ላይ ጥላችሁኝ ዝም ያልኳችሁ እንደ ጓደኛ ታግሼ ነው። ያንን እሺ እኔ እኮ አጠፋሁ ይቅርታ ለማለት እኮ ነው የመጣሁት። ይቅርታን ተቀብለናል። ውጣ ዳጊ በእናትህ ዳጊ እኔ አመጣጤና ከድምጽ ያትረዳ ዳኒ ውጣ ዳኒ። እኔ ምንም አንተን ማመን ከበደኝ ዳጊ እኔ ከብዱኛል። በእናትህ እኔ ከብዱኛል። እኔ በቃ ፍሬንድሺፕ ማጣት አልፈልግም። በቃ ከእናንተ ጋር የፈለገው ነገር ሊቀር ይችላል። እኔ በቃ ሶሲን አፈቅራታለሁ። በጣም አበላሽ እኮ አውቃለሁ። ተረዳኝ። እሺ ሶሲን አፈቅራታለሁ። ገባህ አይደል? መረጥ ከዛ ጋር ያ እንደዚህ ገና የማታውቃቸውን ሰዎች ሰብስበህ እኛን አስደብድበህ ምናምን በጣም አለው አልክ። በቃ እሺ ይሁን። እኛ ደግሞ ዝም አለን አይደል? ምንም እኮ ከምባክ እኮ አልመጣንም እኮ አይደል? ምንም ልናረጋ አላሰብንም። እቤት ነው ቁጭ ያልነው። እቤት ድጋሚ ለምን ትመጣለህ እኮ? ነገሩን ለማስተካከል እኮ ነው። በቃ አፍቅረህ አታውቅም። በቃ እኔ አፈቀርኳት አበድኩኝ። እኔ ከራሴ ጋር አልነበርኩም። በቃ አብጄ ነበር። እኔ ዳጊ ልንገርህ አንድ ነገር። ሶሲን በጣም ነበር ማፈቅራት። ማን ነገር ነው ያደረከው? ዳኒ አሁን ምንም ለማውራትም እንዲህ ይቅር ለማለት ምን አለ ይቅርታ ለእግዚአብሔር ይቅር አደርግልሃለሁ፣ ግን ድጋሚ ቤት አትምጣ እባክህ። ቀርልኝና ማለት ነው። ንግባና ዳኒ ነው ሳትለው አትገባም። እዚህ ቤት አትገባም። በእናትህ ዳጊ አዳምጠኝ። ነገሩን ላስተካክለው። እዚህ ቤት አትገባም ዳኒ። አንካ በዚህ በትንሽ በእናትህ ዳጊ ዳኒ ናውጣ። አልወጣም። የምር አልወጣም ዳጊ አልወጣም። ድጋሚ አላስገባም። ድጋሚ ስተታልሰራ አልወጣም። አንተ ነው ታቀጥራ አግኝቼው እወጣለሁ። በእናትህ በቃ ይቅርታ በላይ ምንም ነገር የለም። በቃ ነገሩን ለማስተካከል የሚወጣው የማይሆን ነገር እንዳለ አትወጣም። ውጣ ዳጊ ውጣ። ካሜራውን ይዘው አስቀምጦ እሱን አስቀምጦ አንዴ እኮ ካሜራውን አንዴ አስቀምጦ። ኧረ ተረጋጋ ዳጊ። ጨዋታ አይደለም ማለት ነው። ጨዋታ አይደለም። በቃ ነገሩን ያስገባው ሰው ማስደበድበው ሰው ያስገባው ማስደበድበው እኔ ጓደኞቼ ነኝ። በቃ አፍቅሬ ነው። በእናትህ ዳጊ ውጣ። ጠራው አንዴ። አልጠራውም። ውጣ። መኝታ ቤት እንግባና ማለት ነው። እሱ
እሱን ትጠራዋለህ፣ ሲመጣ ይቅርታ አለዋለሁ። አንተ ችግር አለበት ከመኝታ ምንድን ነው ችግር? ይቅርታ አለ የመጣሁት ሌሮጣ መኝታ የምትገባው አንተ ምንድን ነው? ምን ላድርግ? በእናትህ ውጣ። በስልክ ታወራለህ። ውጣ። አይቻልም። ድጋሚ አስገብቼ ሌላ ነገር አልፈጥርም። ገባህ አይደል? አሁን አንተ ከገባህ ደስ የማይል ነገር ነው የሚፈጠረው። እርግጠኛ ነኝ እኔ 100% እምልልሃለሁ። አይደለም እንደዚህ በእንደዚህ አይነት መንገድ እያወሩ ችግር የሚፈጥር ይመስላል። ይቅርታ እኮ እኔ ችግር ላትፈጥር ትችላለህ። እሱ ችግር ሊፈጥርብህ ይችላል። ይፍጠርብኝ፣ በቃ ችግር የለም። ጓደኞቼን አስቀይሜ እንትን ማለት አልፈለግም። በቃ ይቅርታ ልብን ይኖር የለንፈልግ ከይቅርታ በላይ ምንም የለም። በቃ ይቅርታ ካላደረጋችሁልኝ አልሄድም። የፈለግከው ማለት ትችላለህ። በቃ አትፍቻለሁ። የፈለግከው ነው ትችላለህ። እሺ እንዴት ነው ማስገባህ? አሁን ስጮህ ራሱ ድምጼ ይሰማል። እሺ ይቅርታ አድርጉልኝ። በቃ አልገባም። በእናትህ አልገባም። ሌላ ነገር ይፈጠራል። ይቅርታ ያደርግልሃል እሱ። ስለሱ ደግሞ እሱን ትጠይቀዋለህ አይደል? አሁን ወጣ ከቤት ገባህ? ኧረ በእናትህ እኔ አንተ እንደዚህ ስለራሱ ማለት በቃ በቷል። ቆይ ተው፣ አይ ችግር የለም እሱ ተወው ነው አንተ ቤት መምጣት እንደጀመረ ያልከው አይደለም። ይቅርታ አይደለም፣ ይቅርታ አይደለም የመጣሁት ምንድነው ችግር? ስማኝ፣ እኔ ጋር ያለው ነገር አዳምጠኝ። ችግር ታያለህ። ኧረ ዳጊ እያስመታኝ ነው ዳጊ።